ሮሜ መጽሐፍ ምዕራፍ 8 ቁጥር 28 እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲደረግ እንዲሰራ እንደሚደረግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗቸዋል። ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያልሳሳለት ነገር ግን የሁላችን አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምን በልግስና አይሰጥም? እግዚአብሔር የመረጣቸውን የሚከስ ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተውንም እንዲሁም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህ ስለናንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው እያለ ይቀጥላል። ኢየሱስ ጌታ ነው። የምፈልገው ቁጥር 30 ላይ ነው። እኩል አብረን እናነባለን። ቁጥር 30 1 2 3 ቁጥር 30 ብቻ ነው። እንደገና አከበራቸው። ኢየሱስ ጌታ ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን ምን አረጋቸው? እስቲ ከኔ ጋር አከበራቸው በሉ እስቲ። ድገሙት እስቲ እንደገና። አከበራቸው በሉ እስቲ። እዚህ ቤት ያው ስለ ግሎሪ ነው የሚወራው፣ ሁሌም ስለ እግዚአብሔር ክብር ነው ሁሌም የማወራው። ኢትዮጵያ ላይ አንድ የመጣ ዳመና አለ፣ እሱም የእግዚአብሔር ክብርና ክብር ነው። ኢየሱስ ጌታ ነው። ክብር በሉ እስቲ። የመጣው የእግዚአብሔር ክብር ነው። ሰዎች ሁሉ እጆቻቸውን ለክብር የሚያነሱበት ጊዜ ስለደረሰ ዛሬም ስለዚህ ግሎሪ ነው የማወራው። ኢየሱስ ጌታ ነው። ክብር ለናዝሬቱ ለኢየሱስ ይሁን። በዚህ በሮሜ መጽሐፍ ላይ ምዕራፍ 8 ላይ በጣም የምንወደው ቃል ነው እና እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገርን ሁሉ ተያይዞ ለበጎ እንደሚያደርግ ከተናገረ በኋላ እግዚአብሔር አስቀድሞ የወሰነው አንድ መልክ አለ አለ። እሱም የከበደ መልክ አይደለም፣ የበሱ ፍቃድ መልክ አይደለም፣ የሆነ የነብይ መልክ አይደለም አለ። አስቀድሞ የወሰነው የልጁን ተናገሩ እንጂ የልጁን ምን እና ቤተክርስቲያን ትኩረት ማድረግ ያለባት ክርስቲያኖችም ትኩረት ማድረግ ያለባቸው ማለት ነው የልጁ ድገሙት እስቲ ከኔ ጋር የልጁ መልክ በሉ እስቲ። እና እግዚአብሔር አስቀድሞ ሲያስብና አስቀድሞ ሙሽራይቷን ሲስላት አስቀድሞ ያስቀመጠው የልጁን መልክ እንድትመስል ነው። ማንንም እንድትመስል አይፈልግም። እና እዚህ ምድር ላይ የትኛውም ኳሊቲ ሰው ቢኖር ያችን መልክ ማምጣት አይችልም። እዚህ ምድር ላይ የትኛውም ስትሬት በጣም የሚገርም ተናጋሪ ነው ብትሉም ያንን መልክ ማምጣት እግዚአብሔርንም ደግሞ በኔ ኳሊቲነት ላስደስተው በሰማይም ተቀባይነትን ላገኝ አልችልም። ሰማይ እኔን ሊቀበለኝ የሚችለው፣ ሰማይ እኔን ሊሰማኝ የሚችለው፣ ሰማይ በእኔ ሊደሰት የሚችለው፣ ሰማይ ለቤተ ክርስቲያን ደስ ሊሰኝ የሚችለው የልጁ መልክ በዛች ቤተ ክርስቲያን ውስጥ ሲኖርና ሲኖር ብቻ ነው። እና አንድ ክርስቲያን በጣም ኳሊቲ ነው የምትሉት ወደዛ እያደገ ከሆነ ብቻ ነው የልጁን መልክ ወደ መምሰል። ለምን እግዚአብሔር አስቀድሞ ሲያስብና አጀንዳውን ሲያወጣ ፕሮግራም ሲያደርግ እኔ ይሄንን መልክ ነው የምፈልገው ብሏል። እና ከሱ መልክ ውጪ የሚለጠፉ ነገሮች ሁሉ በአዲስ ልብስ ላይ አሮጌን ጨርቅ እንደመለጠፍ ነው። ከሱ መልክ ውጪ የሚሰሩ የትኛዎችም መልኮች ሁሉ ውበት የላቸውም። ሰማይን አያስደስቱትም። ሰማይ ውፋይ ማለት አይችልም በእነሱ። ለምን ካላችሁ እግዚአብሔር ከዘፍጥረት ጀምሮ ብዙ ነቢያቶችን ካህናቶችን ቢያስነሳ አንዱም እንኳን ሊያረከው አልቻለም። አንዱም ሊያስደስተው አልቻለም። አንዱም መልኩን ሊያመጣው አልቻለም። ሁሉም የየራሳቸው ነቀፋና ድካም ነበረባቸው። ሁሉም ፐርፌክት መሆን አልቻሉም በእግዚአብሔር ፊት። እንደነ ሙሴ ያሉ ትልልቅ ነቢያቶች ተነስተዋል፣ ግን አልቻሉትም። በጣም ትልልቅ የምትሏቸው ግሬስ ያላቸው እንደነ ሳምሶን አይነቶች ተነስተዋል። ትልልቅ የእምነት አባቶች እንደነ አብርሃም ተነስተዋል። ብዙ ቢነገርላቸውም ግን ሁሉም ከሱ በታች ናቸው። ብዙ መላእክቶችም ሊገለጡ ይችላሉ፣ ግን በጣም የሚገርማችሁ ዮሐንስ ራእይ ላይ ያንን መጽሐፍ ሊዘረጋም ሊፈታም ማንም አልቻለውም አለ። መልአክ እንኳን ሊነካው አልወደደም አለ። ግን አንድ የታረደ በግ አለ
ያንን መጽሐፍ ወሰደው ይላል። አይ ማንም ይሄንን ሊሰራው ስለማይችል ሰማይ በማንም ሊደሰት አይችልም። ሁሉም እንዲያገለግሉ ሊጠሩ ይችላሉ እንጂ ሰማይን ሙሉ ሆኖ ማስደሰት አይችልም። ለምን ካላችሁ እግዚአብሔር አስቀድሞ የወሰነው ማንን ነው? የልጁን መልክ። በመልኩ እግዚአብሔር ድርድር አያውቅም። በዘፍጥረት ላይ እኮ ገና ሰውን ሲሰራው ምን ብሎ እንደሰራው ታውቃላችሁ? ምን ብሎ ነው የሰራው? እንደ መልካችን አይደል ያለው? እንደሆኑ ሰዎች መልክ እኮ አይደለም ያለው፣ እንደ መልካችን። እና እግዚአብሔር ገና ሲጀመር ዘፍጥረት ላይ እንኳን ሲጀምር መልኩን ያሳሰበው የራሱን መልክ ነው እናንተ ላይ ማምጣት የሚፈልገው። የራሱን መልክ ነው ህይወታችሁ ላይ ማምጣት የሚፈልገው። አስታውሱ፣ ስለ መልክ ብዙ ጊዜ ነው የምናገረው፣ ክርስቶስን ስለመምሰል። ለምን መሰላችሁ? በሰማይ ፊት ሞገስ የምታገኙት የሱ መልክ ብቻ በእናንተ ሲኖር ነው። አታገኙም ከዛ ውጭ ሞገስ። በጣም ብዙ ስለ ጾምን ሰማይ አይከፈትም። በጣም ብዙ ስለ ተራብን ሰማይ ዋው ይሄ ልጅ ተርቧል ብሎ አይሰጠንም። ሰማይ ለኛ ከች የሚልልን ያ የልጁ መልክ በእኛ ውስጥ በማምጣቱ ስንራብ ብቻ ነው። እና ገና ዘፍጥረት ላይ እግዚአብሔር ሰውን ሲያስበው እንደ መልካችን አድርገን ነው፣ እኔን የሚመስል አድርጌ ነው መስራት የምፈልገው ሰውን። እና ልክ ያንን መልክና ያንን ግሎሪ ያንን ክብር በአዳምና በሔዋን ላይ ካፈሰሰ በኋላ በእባቡ ምክንያት በኃጢአት ምክንያት መልሰው ያጡትም ያንኑ መልክ ነው። ሌላ ነገር አይደለም ያጡት። ለምን ካላችሁ የክርስቶስ መልክ እሱን የምንመስልበት መልክ ልብሳችን ነው፣ ክብራችን ነው፣ በእግዚአብሔር ፊት የመቆም አቅማችን ነው፣ ድፍረታችን ነው። አባ ብለን ስጨው እሺ ልጄ የሚል ጉልበታችን መልኩና መልኩ ብቻ ነበር። ለዛ ነው አዳምና ሔዋን ኃጢአትን ከሰሩ በኋላ እግዚአብሔር መጥቶ አዳም ሲላቸው ከስፍራው የሉም። ለምን ሸሸ ሲለው ራቁቴን ነኝ፣ በፊት የምሆንበት ድፍረት የለኝም። ራቁቴን ነኝ ያለው ስለበላው ነው አላለው። ለካ ራቁትነት ከእግዚአብሔር ክብር ሰው ሲወጣ ያንን መልክ ሰው ሲጥል፣ ኃጢአትን ሲወድ ያንን ይጥላል፣ ዓለምን ሲወድ ያንን ይጥላል፣ ዝናን ሲወድ ያንን ይጥላል። ያንን ያነሱ ሰዎች ግን ሰማይ ከእግዚአብሔር ጋር ህብረት ለማድረግ ይቅርብ ናቸው። ብዙ ትግል የለውም። ብዙ ሰው ይለኛል እንዴት አንተ ባገለገልከው ጊዜ ይሄ እኮ ኢንካውንተር እኮ ይኸውልህ እግዚአብሔር ሰው ይሉኛል። ኢንካውንተር ከስንት አንዴ የሚፈጠር ነው። ለምሳሌ ብሎ ምናምን ጥቅስ ጠቅሰውልኝ እና እንደተማሩት ዲግሪ ሊያወሩኝ ይሞክራሉ። ከዛ እኔ እንዲላቸዋለሁ ኑና በቃ እኔ ጋር ጉባኤ ውስጥ ቁጭ በሉና እዩት በቃ ያግራት በሉኝ። ለምን ኢንካውንተር ከስንት አንዴ የሚፈጠር ነው። እንዴት አንተ በቆምክበት ስፍራ ሁሉ ሰዎች ጌታ ነው ያሉ ይሉኛል። ጉዳዩ ማለት ነው ክብርን ያለመጣል ጉዳይ ነው። የእግዚአብሔርን ክብር እስኪያስከው ድረስ ከሰማይ ጋር የማውራት መብት አለ። ለዛ እንዳዳም ከጣልክ ግን የማውራት መብት የለህም። እና ብዙ ሰዎች በዝና ምክንያት ስለጣሉት ሲጠሩት እግዚአብሔር እንደድሮ አይመጣም። ክብር የለም። በብዙ ባንድ እንጮሃለን፣ በጣም በብዙ እንዘላለን፣ በጣም በብዙ እንናገራለን። ክብር ስንጠራ ግን ምንም አይመጣም። ክብርን ስንጮ ግን የለም። ይኸውልህ የእግዚአብሔር ክብር ካንተ ጋር እንዲኖር ሲፈልግ የመጀመሪያው የራስን ክብር ጣል። ሁለተኛው የሰውን ክብር አትፈልግ። በቃ ተወለ እግዚአብሔርን ክብር። ስለዚህ አስቀድሞ የወሰነው የልጁን ምንድነው? መልክ ነው። ስለዚህ ሰማይ ሞገስ የምታገኙት በልጁ መልክ ምክንያት ብቻ ነው። ወደ መጨረሻው ድምዳሜ ወደ እግዚአብሔር መንግስት እንኳን ስንገባ ሰው ሁሉ ወደ እግዚአብሔር መንግስት የሚገባበት መልክ የልጁ መልክ ብቻ ነው። ከበደ ለፍ አይደለም የሚለው መልክ እያየ ነው የሚያስገባው። ኢየሱስ ነው የሚሉት። በጣም የሚገርማችሁ አንዲት ቅንጣት ስንዴ ነው የዘራው አይደለ? ሲበቅል ሲያፈራ ገብስን ብታመጡለት አይቀበላችሁ። ስንዴዋን ነው የሚፈልጋት። አይደለም እኮ የተሻሻለ ነው ከስንዴ እኮ ሻል ያለ ዋጋ ያለው ነገር ነው ብለ ብታመጣለት አይፈልጋት። የሚፈልገው ያቺን የዘራትን ዘር ነው። ራሷን ስንዴዋን ይፈልጋታል። መልኳን ራሷን ይፈልጋታል። ማንነቷን ራሷን ይፈልጋታል። ሌላ የትኛውም የተሻለ ዋጋ ያለው ነገር ብታቀርቡለት ሰማይ አይቀበለውም። ለዚህ ነው ብዙ ክርስቲያን የሚታገለው በሌላ መልክ ነው። በስንዴው መልክ ቢታገል አይታገልም። መንፈሳዊ ነገር ሲምፕል ይሆንለታል። በራሳችሁ ዕውቀት ስትታገሉ መንፈሳዊ ነገር ትግል ይሆናል።
በልጁ መልክ የሚንቀሳቀሱ ሰዎች ግን ሰማይ ለነሱ ቅርብ ነው። ስለዚህ ቤተክርስቲያን መመለስ ካለባት ወደ ልጁ መልክ ነው መመለስ ያለባት። በሰዎች ሁሉ ላይ ሊሳል የሚገባው የልጁ መልክ ነው። የልጁ መልክ ባለው የልጁ መልክ ባለው አይገርም? የተዋረደ እያለ ሊከብር የሚገባ ሊታይ የሚገባ የተዋረደ እያለ በመስቀል ላይ እንዴት በሱ ፍቃድ ይታያል? ምን ቤት ነኝ እኔ? እስቲ ንገሩኝ። እንዴት አንድ ፓስተር ይታያል? ምን ቤት ስለሆነ? ማን ነው? ባለፈው ሳምንት እዚህ የ15 ቀን አንድ እህት ስትናገር ሰምታችኋል። ጌታ ኢየሱስ የተናገራትን ስትናገር መሰቀሌ ለምንድን ነው አለኝ ጌታ አለች። መሰቀሌ ለምንድን ነው? አየሽው እጄን መበሳቴ ለምንድን ነው አለኝ አለች። እኔ ተሰቅያለሁ፣ እኔ በመስቀል ላይ ዋጋ ከፍያለሁ። ለምንድን ነው እኔ መሰቀሌ ለምንድን ነው? ለምን ካላችሁ ሰው የእግዚአብሔር ክብርና እሱን የሚመስልበትን መልክ በሰዎች ውስጥ ብቻ ማየት ነው እግዚአብሔር የሚያስደስተው። ሌላ ሰው የሚታይበትን አይፈልግም። ያ ነው ግሎሪ ማለት፣ ያ ነው ክብር ማለት። እና በዚህ መጽሐፍ ላይ ስታነቡት ስለ ልጁ መልክ ከተናገረ በኋላ እንደዚህ አለ። መጀመሪያ አለ አስቀድሞ ያወቃቸውን እነዛ ጠራቸው። የመጀመሪያው ድል መጠራት ነው። የመጀመሪያው ሎተሪ፣ የመጀመሪያው ዕጣ፣ የመጀመሪያው የማሸነፋችሁ መንገድ፣ የመጀመሪያው የእናንተ የመባረካችሁ ምክንያት መጠራታችሁ ነው። እና ደስ ብሏችሁ በክርስትና ሕይወት ውስጥ ከጌታ ጋር አብራችሁ የምታሳልፉበት መንገድ ስለጠራችሁና ስለጠራችሁ ብቻ ነው። ማንም ሰው እዚህ ጌታ ኢየሱስን ጠርቶ የመጣ የለም፣ ተጠርቶ እንጂ። ማንም ሰው ራርቶለት እንጂ። ማንም ሰው ከምናምንቴ ሰፈር የጠራን፣ ከማይጠበቅ ሰፈር ውስጥ ያወጣን፣ በስማችን የጠራን፣ አንተ የኔ ነህ ብሎ የጠራን፣ ብዙኛ አጠገብ ያሉ ሰዎች ሲሞቱ እንዳንሞት ሲያመጣን፣ ብዙዎች ወደ ሲኦል ሲወድቁ እንዳንወድቅ የጠራን፣ የመጀመሪያው የኛ ድል መጠራታችን ነው። ሲተጠርቻለሁ በሉ እስቲ ድጋሙት እንጂ አፋችሁን ከፍታችሁ ተጠርቻለሁ በሉ። በኮንፊደንስ የምንናገረው ለዚህ ሰርግ ምን ተብለናል? ተጠርተናል። የተጠራን ሰዎች ነን። ወደዚህ ግብዣ ስትመጡ ተጠርታችሁን የመጣችሁት። ምናልባት እኔ ስማችሁን አላውቀውም፣ አንድ እርግጠኛ ሆኜ እነግራችኋለሁ፣ በስማችሁ የሚያውቃችሁ ግን ለዚህ ክብር ጠርቷችኋል። እናንተ ተራ ሰዎች አይደለም፣ ተጠርታችኋል። የተጠራችሁበት የከበረ ድግስ ውስጥ ነው። የተጠራችሁበት የከበረ ድግስ ነው። መላእክቶች የሚያስተናግዱበት ድግስ ነው። ባላባሻ ካታላ ባራዲያላ እናንተ የመጀመሪያው እንደዚህ አስቀድሞ ያወቃችኋል፣ ጠራችኋል። ኖ ብሎ ጠራቸው። እኔ እኮ ደስ ይለኛል። አንድ ንጉስ ሰርግ ያዘጋጀ ንጉስ ነው። እና ይህ ሰርግ ያዘጋጀው ንጉስ ደግሞ ውጡና ጥሪ ለደረሳቸው ሰዎች ጥሩ ብሎ ጠራቸው። ከዛን በኋላ በጣም የሚገርማችሁ ብዙዎች ችላሉና የተጠሩትን ጥሪ አልመጡም ይላል። ስለ እግዚአብሔር መንግስት እኮ ሲነግራቸው ነው ጌታ ኢየሱስ። አንዳንዱ በስራ ምክንያት ችላ አለ፣ አንዳንዱ በኑሮ ምክንያት ችላ አለ። ጥሪ እኮ የደረሰው ነው። ጥሪ እኮ ደርሶታል። መግባት የሚችልበት ካርድ አለው። ችላ አለ እና ንጉስ መጣና ማንም አልመጣም እንዴ ሲል ብዙዎች አልመጡም አለ። ከዛ ሌላ አገልጋዮች ይልካል። ጭራሽ አገልጋዮቹን ማጥፋት ጀመሩ። ጭራሽ ማሳደድ ጀመሩ። ከዛ ምን እንዳለ ታውቃላችሁ? ንጉሱ ከእንግዲህ በኋላ አላቸው፣ በመጨረሻው እኮ ነው፣ በዚህ በር የሚገባውን ሁሉ አላቸው፣ ነጭ እንዳትሉ፣ ጥቁር እንዳትሉ፣ ሀብታም እንዳትሉ፣ ደሃ እንዳትሉ አላቸው። እና ይልታል በዚህ በር ብቻ ይለፉ እንጂ አስገቧቸው አለ። ዝም ብሎ እንዳይመስለ፣ ይሄ ምክንያት የመጣበት ዝም ብሎ እንዳይመስለ። ይሄ ማለት የኔና የናንተ ዕጣ ፈንታ ነው። በበሩ አለ ብቻ በኢየሱስ በኩል ይምጡ እንጂ አለ። ነጭ እንዳይሆን፣ ጥቁር እንዳትል፣ ከሲታ እንዳትል፣ ወፍራም እንዳትል፣ ባለጠጋ እንዳትል፣ የተቀባ ያልተቀባ እንዳትል፣ ብቻ በዚህኛው በር ይምጡ እንጂ አለ። ወደዚህ ድግስ አስገባቸው አለ። ዛሬ በኢየሱስ ስም ተጠርታችኋል። እና በጣም ነው ደስ ብለኝ ይሄ ቃል ሳስበው ራሱ ጠርቶ አውጣቶ አዳራሹን በህዝብ ሞላ ይላል። ለምን? በዚህ በር ይግቡ ብቻ። እሱ እኮ የህይወት በር እኮ ነው። እና የመጀመሪያው ምንድነው? መጠራት ነው። እና
ስትጠሩ ግን የተጠራችሁበት ቦታ ቆማችሁ ቀና ስትሉ ግሎሪ ነው የሚለው ከፊት። እንዴት ሰው በእግዚአብሔር ቤት ከተጠራ በኋላ እቤት ውስጥ ከመጣ በኋላ እንዴ በዚህ ምናምንቴ ቡቱቱ ይያዛል? የተጠራችሁት ፊት ይውት እስቲ ቀና ብላችሁ። ሰው እንዴ ከተጠራ በኋላ ጌታ ምስክሬን እቺ ዶክመንት ላይ ጫን እዚች ላይ ጫን ይለኛል። እኔ እኮ ኢየሱስን እንዲያይ ብጸልይ ደስ ይለኛል። የከበረው እኮ ዋናው ያ ነው። ከዛ ልክ ጌታ ኢየሱስ ስታዩት እናንተ ዙሪያ ያሉ ጥያቄዎች ሁሉ ጥያቄ እንዳልሆነ ታውቁታላችሁ። ተራ እንደሆነ ነው የሚገባችሁ። ምን ሆኜ ነው እስከዛሬ ይሄን ርዕስ ያስኩት ትላላችሁ። እና ጠራቸው ነው የሚለው። ኖ ሰበሰበን፣ ጠራን። መጀመሪያ ወደዚህ ስትመጡ ተጠርታችኋል። ወደ መንግስቱ ተጠርታችኋል። ወደዚህ ወደ ዘላለም ህይወት ውስጥ ተጠርታችኋል። ለዚህ እኮ ነው እነ ጴጥሮስ ጋር ይመጣመጡ አሳ ያጠመደ ያለውን ሰው እኮ ነው ኢየሱስ ጥራኝ ብሎት መሰለ። አሳ ያጠመደ ነው እሱ የጦፈ ስራ ይዟል። አንዳንዶችን እኮ እንደዚህ ሆነ የጦፈ የሆነ ነገር ውስጥ ነበርን እና የጦፈ ቢዝነስ ውስጥ እኮ ነው አይቶት ጴጥሮስ አለው አቤት። እና ከዚህ በኋላ ስምህ ይቀየራል፣ እና ከዚህ በኋላ ስራህ ይቀየራል፣ ሰው አጥማጅ ነው የምትሆነው እና ተከተለኝ አለው። እነ ማቴዎስ ጋር መጥቶ በቃ ከዚህ በኋላ መቅረጥ የለም፣ ስምህ ይቀየራል፣ አገልግሎት ይቀየራል፣ ማረግ ይቀየራል፣ ተከተለኝ። እነ ፊልጶስ ጋር መጥቶ ተከተለ። እያንዳንዱ ጋር እየመጣ ምን ያደርጋቸው ነበር? ይጠራቸው። ለምን እንደሚጠራቸው እንኳን አያውቁም ነበር። ግን ይከተሉትንም ለምን እንደጠራቸው ራሱ አያውቁም። ግን እሱ ግን አይቷል። ያየውን ነገር አይተው ስለነሱ ጠራቸው። ምን አይነት ድግስ እንዳዘጋጀላቸው አያውቁም። ስንት እኮ ቤተ መቅደስ ውስጥ አሉ እያስቀደሱ። ስንት እኮ ቤተ መቅደስ ውስጥ አሉ እኮ ይመጣል ብለው የሚያነቡት ቃሉን የሚያነቡ የሚተረትሩ። እነዚህ አልተማሩ፣ ቃሉን አያውቁ፣ ጥቅሱን አያውቁ፣ ምኑንም አያውቁ። በሆነ ስራ ተጠምደው ያሉ ሰዎች ናቸው። ግን አይቶላቸው እኮ ነው። አየላቸው። አየው ጴጥሮስን ጨርቁ መድኃኒት ሲሆን አይቶታል። አየው ስለሱ ሲል ሲሰቀል አይቶታል። ራሱን አሳልፈው የሚሰጥ እንደሆነ አይቶታል። ተራ ሰው እንዳልሆነ ጴጥሮስ አይቶታል። ይህ እንደውም አለቴ ነው አለ። ይህ እንደውም ለኔ አለት ነው ማደርገው አለ። የብዙ በጎችን የሚጠብቅ ግልገሎችን የሚጠብቅ ጠቦቶችን የሚጠብቅ ሳየው ጴጥሮስ አታላ አይደለም። ሳየው የሆነ አሳ እያለ እንዲኖር የምፈልግ አይደለም። እኔ ጠርቼዋለሁ፣ እሱ ደግሞ ስሜን ይሸከማል። በኢየሱስ ስም ይሁንባችሁ። በደንብ ተቀበሉ። ይሁንባችሁ በኢየሱስ ስም። አላወቀም እኮ ሲጠራው፣ ግን እሱ አይቶት እኮ ነው የጠራው። አፖስትል ያደረገው ነው። ግሎሪ አይቶ ነው የጠራችሁ። ዝም ብሎ አልጠራንም። እኛ ዝም ብሎ እንዴት እንደ ዓለማዊ ሰው አንድ አይነት ጸሎት እንጸልያለን። እንዴት ዓለማዊ የሚያደርገውን ነገር እያደረግን እንኖራለን። ተው እንጂ ተው፣ ጓጉ እንጂ። እነ ጴጥሮስ ያለፉበትን መንገድ ጓጉት። እነ ጳውሎስ ያለፉበትን መንገድ ጓጉት እንጂ ነው። እኔ ሁሌ ነው የምለው፣ ለዮሐንስ የሞተ ነው ለኔ የሞተ ነው የምለው፣ ለጴጥሮስ የሞተ ነው ለኔ የሞተ ነው የምለው። እዛ ነው ዮሐንስ በጣም ደስ የሚለኝ። ዮሐንስ ጌታ ኢየሱስን ከማየቱ በፊት እንደዚህ ብሎ ነው የተናገረው። እኔ እንደናንተ ወንድማችሁ የሆንኩ አለ። እኔ የተለየው ኤንጅል አይደለሁም። ኢየሱስን ከማየቱ በፊት እኔ እንደናንተ ወንድማችሁ የሆንኩ መከራን እንደናንተ ለክርስቶስ የምቀበል ስለ ወንጌል አብሬያችሁ አበሳን የምቀበል ነኝ እንጂ የተለየው አይደለሁም። አየፊቱ እንደ ፀሐይ በራለት ብለ የተለየ አታረገው። የበራለት ልክ እንደኔና እንደናንተ ቸርነት መጥቶለት ነው። ደም ፈሶለት ነው። ዛሬ በዚህ እምነት ውስጥ ያሉ ሰዎች አንድ ነገር ይሆንላችኋል። ይህ ዮሐንስ ራእይ ላይ ያለው ቃል በእናንተ ይደገማል። ዛሬ ጽፋችሁ የምትሄዱትን ኢንካውንተር ትቀበላላችሁ። ለቤተ ክርስቲያን መልእክት ይዛችሁ ትሄዳላችሁ። በኢየሱስ ስም ይሁንባችሁ። ግሎሪ የተጠራ ነው። ጫፍ ስናይኛ ውርደት አይደለም። አንፈራም። መጨረሻችን የሆነ ነገር ይሆናል ብለን እርግጠኛ ሆነን እንገራችሁ። መጨረሻችን ግሎሪና መጨረሻዬ ክብርና ክብር ብቻ ነው። ለዚህ ነው የዚህ ዓመት አዋጅ ጌታ እንደዚህ አለ፣ በክብር ጀምራል ልጄ እንደዚህ ብላ አውጅ አለ። ከክብር እንደገና ወደ ሌላ ክብር ብላ አውጅ አለ። ስለዚህ በዚህ ዓመት እንደገና እንግዳ ነገሮች ይፈጠራሉ። ኢትዮጵያን ግራ የሚያጋቡ ክብር ይፈሳሉ። በየቤተ ክርስቲያኑ ይፈሳል። በዚህ ይፈሳል ግሎሪ ክብር። እግዚአብሔር የሰጠኝን ክብር ትቼ ሌላ ክብር ልፈልግ እንዴ? እግዚአብሔር የሰጠኝን እድል ትቼ ና
የመጨረሻቸው ክብር ነበር እነ ጴጥሮስን ሲጠራቸው። ግን የመጀመሪያው መጠራታችሁ ነው። መጀመሪያ እንደተጠራችሁ እርግጠኛ ሆኑ። ከዛ በኋላ የተጠራችሁበትን ዓላማ ወቁት። ለዚህ ነው ሲናገር አስቀድሞ ያወቃቸው እነሱ ምን አረጋቸው? ጠራቸው አለና ጠራቸው ብሎ ብቻ ቢያቆም ጥሩ ነበረ። አላቆምም። እናንተ እዛ ጋር እና እነዛን አለ የጠራቸውን አለ አጸደቃቸው አላለም? ታውቃለህ ከጽድቅ በኋላ ምን እንደሚመጣ ያውቃል። ተጠርታችኋል ብለን መተን ወንበር ላይ ቁጭ ብለን የምንቀር ሰዎች አይደለም። ለዛ ነው አዳራሽ ውስጥ ጠርቷቸው ንጉሱ ሁሉም በዛ በር ከገቡ በኋላ ተሰብስበው ወደ አንዱ መጣና አንተ ልብስ ለምን አለበስክም አለው ይላል። ብዙ ጴንጤ ከገባ በኋላ ቤት ውስጥ ገብቶ ቁጭ ብሎ ነው የቀረው። 20 ዓመቴ ነው በጌታ ቤት ይላል። ስትጠይቁት አንድ ቀን ድምፁ ሰምቶ አያውቅም። የጌታን ድምጽ አያውቅም። እንደውም ብዙዎቻችን በጣም ቶሎ ቶሎ የምንሰማው ያዳልሞቲን ነው። በጣም እንሰማለን። አጋንንት ሲናገር ብዙ ሰው ይሰማል። ባይዘው አይደለ? አሰሙም እናውቃለን። ብዙ ሰው አጋንንት እንዲያለኝ ይላል ወዲያው። አጋንንት ስለመናገሩ አይከብደውም። የእግዚአብሔርን ድምጽ ስለመስማት ግን ይከብደዋል። አባት በእኔ ውስጥ አለ ብለህ መንፈስ ቅዱስ በእኔ ውስጥ አለ ብለህ አብሮኝ አለ ብለህ እሱን አለ መስማት ማለት ምን ያህል መበደል እንደሆነ ታውቃለህ? ምን ያህል ከሱ እኔ ውስጥ አለ እኔ ቤት ገብቷል ብለህ ከሱ ጋር ህብረት አለ ማድረግ ማለት ምን ያህል አስቡት። እስቲ አስቡት። እንግዳ ቤት ውስጥ አስቀምጣችሁ ሳታናግሩት እግዚአብሔርን ምን ያህል እንደበደልን ነው ማስበው ነው። ለምንድነው ስትሉ ጆሮዎቻችን ለዓለም ስለሰጠን፣ ጆሮዎቻችንን ለስጋ ስለሰጠን፣ ለስሜቶቻችን ስለሰጠን፣ ለምናያቸው ነገሮች ስለሰጠን የእግዚአብሔርን ድምጽ ቤት እንሰማለን። እና በጌታ ቤት በጣም የቆያችሁ ሰዎች እንዲያው መፍራት አለባችሁ። እኔ የምነግራችሁ በጣም የቆያችሁ ሰዎች እንዲያውም ፍሩ። እንዲያውም እናንተ ስጉ። በጣም ዋጋ አለባችሁ ማለት ይጠይቃችኋል እግዚአብሔር። በቤቱ የቆያችሁ ሰዎች ይጠይቃችኋል። እርግጠኛ ሆኜ ነው የምጠይቃችሁ። እርግጠኛ ሆኜ አንድ አብሮኝ የሚያገለግል ልጅ አንድ ቀን ተራራ ላይ እየጸለይን ድንገት እየጸለይኩ ጸጥ አለ። ከዛን ጌታ ወስጄ ሆነ አለኝ። በጣም የሚያገለግል ደስ የሚል ነገር ያለው ልጅ ነው። ከዛ በኋላ ቆየ። እኔ ጸልዬ ከጌታ ጋር አውርቼ ምናምን ጨርሼ ሌሎችም ልጆች አሉ አብረን ጸልየን ቆየን። ከዛን ከቆየ በኋላ ጌታ ሆይ በቃ ጨርሰናል እኛ ልንወርድ ነው ወደ ታች አስነሳው ብዬ ጸለይኩ። ተነሳ። ምን ሆነ? የት ነው የሄድከው አልኩት። ድንገት ክፍት ብሎ ሰማይ ይዞኝ ሄደ አለ። ከዛ ሳልኩት ፊት ለፊት ልቆቀሙ የማልችለው በዙፋን ላይ የተቀመጠ ክብር አይቼ ተደፋው፣ ግን አልቻልኩም ማየት አለ። ከዛ ሳልኩት ምን እንዳለው ታውቃላችሁ? ሙሽራይቷ ተዘጋጅታለች ብሎ ጠየቀኝ አለ። ከዛን ዳዲ ምን ብሎ ነው የሚመለሰው ይሄ መልስ አለኝ። እዛ ሆኜ ምን እንደምመልስ ግራ ገባኝ አለ። ከተሉ ጠየቀኝ ሙሽራይቷ ተዘጋጅታለች ሲለኝ ተዘጋጅታለች አለለው። የቱን ምኑን አልተዘጋጀችም ካልኩት ለምን ለሱ ምንም ምላሽ አልነበረኝም። ዝም አልኩ አለ። ተመልሼ እመጣለሁ አለኝ። ወደዚህ ምድር መለሰኝ አለ። በጣም ብዙ አመት በቸርቹ ስትቆዩ እንዳይሰማችሁ ኮፍ እንዳትሉ ይጠይቃችኋል። እንደውም ጭራሽ እናንተ ብዙ አደራ አለባችሁ። ምን አረከው የሰጠውን ነው የሚለው ይጠይቃል ማለት ነው። ሲጠይቅ ምላሽ የለም። እንደውም ጭራሽ ትደነግጣለህ። እንደውም እድሜ ሰጥቶ እንደውም ቀሪ ጊዜን ትንሽ በተጠቀምኩት በል። ለምን አብዛኞቻችን እየደከምን ያለ ነው ስለ ስጋችን እንጂ ስለ እግዚአብሔር አይደለም። መከራ እንኳን ተቀበልን ብለን የምናወራው መከራ ስራ ለመስራት ነው የተቀበልነው መከራ ስራ አይደለ። አንዳንድ ሰው አሁን ባለፈው አንድ ሰው ደውሎልኝ ብታያየው ስቃይ ኢንተርቪውን ሰምቼ ተመሳሳይ ነው አለኝ። እውነት አልኩት። አዎ የት ነው ያለው? ከሀገር ከወጣው በልጅነቴ ነው እና ስደት ላይ ነው ያለውትና ከዛ የተቀበልኩት ዋጋ አለ። እናንተ እኮ ከስደት የወጣው ለሆድ ብለ ነው አልኩት። ለወንጌል ብለ ነው እንዴ? እኔ በጌታ ነገር ቀልድ አላውቅም። ስደት ብለ የወጣው እኮ ስራ ብለ ነው እንጂ ወንጌል ብለ አይደለም። ለወንጌል የተቀበልነው መከራን እንጂ ከእንጀራ ጋርማ እናገናኘው። ለኢኮኖሚ ብላችሁ ያያችሁትን መከራ አይታችሁ ሲጨርሱ ወይ ለልጆቻችሁ ያያችሁትን መከራ አይታችሁ ሲጨርሱ እኔ ለወንጌል የከፈልኩት አይባልም። አየ አሉኮ ለወንጌል ዋጋ የከፈሉ ደግሞ ክርስትና የማይጠራበት ፋሚሊ ውስጥ ሆኖ በብዙ አጣብቂኝ ውስጥ ለወንጌላቸው ዋጋ ሰጥተው ያለፉ ሰዎች ደግሞ አሉ።
ብዙ መከራ አይተው ያለፉ ማለት ነው። የኢየሱስ ስም የማይጠራበት ማህበርና ቤት ውስጥ ሆነው ብዙ ያለቀሱ ሰዎች ደግሞ አሉ። ያልበሉ ምግብ ያልተሰጣቸው እንደ ቆሻሻ ዳር የተቀመጡ ሰው የማያናግራቸው ከቤተሰቦቻቸው እናትና አባት የከዷቸው ሰዎች አሉ። አናቃቸውም የተባሉ ደግሞ አሉ። እነሱ ሲያወሩና ለእንጀራ ብሎ መከራ ተቀበልኩ ብሎ የሚያወራው ሰው አይደለም። የህይወታቸውን አጋማሽ ለእግዚአብሔር የሰጡ አሉ። ምንም ያልኖሩ መከራ አይበቃም ወይ እያሉ ያሉ በጣም ብዙ አሉ። ግን እግዚአብሔር ለሁለቱም ሰው ጥያቄ አለው። ለኔ ኖረሃል ወይ ብሎ ይጠይቃቸዋል። ጠርቼ ነበረ፣ ወደዚህ ክብር ጠርቻለሁ፣ መተሃል፣ ግን ከመጣ በኋላ ለኔ ኖርከው የትኛው ነው ብሎ ይጠይቃቸዋል። ለዚህ ነው አንዳንድ ሰዎች ለቤተሰቦቻቸው ሸክም አስቀምጦባቸዋል። በቃ ብዙ እድሜ ያለቅሳሉ እዛ ውስጥ ነው። ግን እነሱ አያውቁም፣ ትውልዳቸውን ያስመልጣሉ ከጊዜ በኋላ። ለጌታ የምትቀበሉትን መከራና ለስጋችሁ እየተቀበላችሁ ያላችሁትን መከራ አንድ ላይ አታርጉት። እግዚአብሔር የመጀመሪያው ጥሪ ለሁላችንም ነው የሰጠን። መጠራታችን በጣም ትልቅ እድል ሆኖ ሳለ ተጠርተን መቀመጣችን ግን እጅግ በጣም ውርደት ነው። ለሱ አለመኖራችን ያስጠይቀናል። ለሱ እንድንኖር ይፈልጋል። ልጅነታችንን እንድንኖር፣ እድሜያችንን እንድንኖር ይፈልገዋል። ለምን እኔ በጣም ብዙ ኳሊቲ የሆኑ ሰዎች መክረውኛል። በዚህ እድሜ ብትማር አይሻልም? ገና በ21 እና በ2 ዓመት በዚህ እድሜ የሆነ ገንዘብ ብትሰበስብ አይሻልም? እሺ እንደምንም ብዬ ተማርኩና ስመረቅ ደግሞ አሁን ተመረቃ በዚህ ገንዘብ ትንሽ እንትን ብትል አይሻልም? አገልግሎት እኮ እኛም አገልግለን ያለፍነው ነው ያሉኝ ብዙ ሰዎች አሉ። እናንተ አልፋችሁት መጨረሻችሁን አይቼዋለሁ። የእናንተ ድምዳሜ እንደዚህ ከሆነ ተምሬ ሰርቼ እንደናንተ ከምደመድም ብሞት ይሻለኛል። አይቼዋለሁ። የእናንተ ድምዳሜ አልፈልገውም። እኔ የነ ጳውሎስን ድምዳሜ ነው የምፈልገው። እኔ የነ ጴጥሮስን ድምዳሜ ነው የምመኘው። እዚህ ዓለም ላይ የኖሩ ሰዎችን ድምዳሜ አይደለም እኔ የምመኘው ከተመኘው አይቀር እንደነ ጳውሎስ እንደው ሞቱን እንኳን ብመስል እያሉ እንደሞቱት የሱን ክብር በምድር ገልጠው እንደሞቱት ኢየሱስን ብቻ አሳይተው እንደሞቱት ያ ክብር በእናንተ ላይ ይፍሰስ በኢየሱስ ስም። ከዚህ ምድር ግራቪቲ የሚያወጣ ቅባት ይንካቸው። ይህንን ዓለም የምትጠሉበት ክብር ወደ እናንተ ይፍሰስ በኢየሱስ ስም ይፍሰስ። እንጥላት እንጂ እቺን ዓለምማ መጥላት አለብን። ተስማምተን ነው ምንጠላት እቺን ዓለም። ጌታ ምስክሬ። መጀመሪያ ከዛ ጠራቸው ይላል። ከዛ የጠራቸውን ይላል አጸደቃቸው ይላል። ማንነት ሰጣቸው። ጽድቅ የሚባል ለወጣቸው ማለት ነው እንጂ ተጠርተሃል ማለት ሮጠ ክብር ውስጥ ትገባለህ ማለት አይደለም ማለት ነው። ጽድቅ የሚባል ላይፍ አለ። ቅድስና የሚባል ህይወት አለ። በጣም ብዙ ጴንጤዎችን እዚህ ውስጥ እንዳይቆዩ ያደርጋቸዋል ሰይጣን። ለምን ካላችሁ ሶስተኛው ስቴፕ ግሎሪ እንደሆነ ያውቃል። ሰማን። በጣም ብዙ ጴንጤ ተጠርቷል፣ ተሰብስቧል። ከዛ የተሰበሰበበት ቦታ ግን ጽድቅ የሚባልበት ቦታ ነው። መሰረቱ ጽድቅ ነው። ማንነት ጽድቅ ነው። ህይወት ጽድቅ ነው። መውጣት መግባት ጽድቅ ነው። እና ያ የቅድስና ስፍራ ነው። ያ ስፍራ ለምን ስትሉት ሶስተኛው ስቴፕ ኢንካውንተር ግሎሪ ክብር እንደሆነ እግዚአብሔር ያውቃል። ስለዚህ ሰይጣን ምን ያደርጋቸው መሰላችሁ? እቺን የጽድቋን ህይወት እንዳትለማመዱ ያደርጋቸው። አንዴ ተጠርተሃል ብትጠጣም ብትጨፍርም እና አንዴ የተጠራ ሰው ነው መልሶ አይሰርዝ ይላል ማለት ነው። ለምን መሰለ? ስለ ሶስተኛው አይነግርህም፣ አያቆማ ባይዘው ስለ ግሎሪ ስለማያውቅ ሰው ሲሰብክን ያውቃለሁ። ግሎሪን የማያውቅ ሰው የሚሰብከው ስብከት ይገባኛል። ግሎሪ የሚባል ሌቭል አለ። ግን ሶስተኛ ግሎሪ የፊቱ ብርሃን ግን ያ እንዲመጣል ጽድቅ የሚባል ሌቭል አለ። መለየት የሚባል ስፍራ አለ። ቅድስና የሚባል ስፍራ አለ። ሲሪየስ ነው መሆን ያለባችሁ በጽድቅ ሲሪየስ። የእናንተን ልብስ የሚያቆሽሽ ነገር ሲመጣ እድል መስጠት የለባችሁ። እየጠበቃችሁ ያላችሁት አንድ አለ እያንኳኳ ያለ ክብር መጥቶ ልብሳችሁን ሊያቆሽሽ ነው። እንግዳ
ጌታዬ ቤቴ ሲመጣ የቆሸሸ ስፍራ አይቶ እንዳይመለስ ነው። በቆሸሸ ነገር በሬ እንዳይዘጋ ነው። ስንቶቻችሁ ለጽድቃችሁ ተከራካሪ ናችሁ? ስንቶቻችሁ አላስነካም ትላላችሁ? ስንቶቻችሁ ውሸትን ተጠይፋችሁታል? ኃጢአትን ተጠይፋችሁታል? ስንቶቻችሁ ዓለምን ተጠይፋችኋል? ስንቶቻችሁ በቃኝ ብላችኋል? ስንቶቻችሁ ለምን ካላችሁ ሶስተኛው የሚመጣው ግሎሪ እንደሆነ ያውቃል። አጸደቃቸው ብሎ አልቀረም። ከዛ እነዛን ያጸደቃቸውን ደግሞ ምን አደረጋቸው? አከበራቸው። ክብር የሱ መገኛ እኮ ነው። ክብር እኮ የሱ ፊት እኮ ነው። ክብር እኮ የሱ መገኘት እኮ ነው። እና ለክብር እያየ ከሆነ ሲጋር ያለን መሰረት ማስነካት የለብህ። እንዳታስነካው። ምድር ደርቆ ሰማይ ዝናብ የሌለው ቢመስልም ዝም ብሎ መርከብ መስራቱን እንደቀጠለ አንተ ህይወትን መጠበቅን ቀጥል። ታው ያኛውን ጴንጤ አይደል እንዴ ያንን እያደረገ አይደል ጉቦ እየወሰደ አይደል ሲል አንተ መርከብህን ብቻ ጠብቅ። ተው እሱን። አንተ የምትንሳፈፍበት ቀን እሱ የሚጠፋበት ቀን ይሆናል። ተው። ፓስተር ስላደረገ እንዳታደርገው፣ ነብይ ስላደረገ እንዳታደርገው፣ የዘንድሮ እያሉ ሁሉም ስላደረጉት እንዳታደርገው ነው በል። እንዳታደርገው። ፍጻሜ እንደነሱ ይሆናል። መጨረሻ እንደነሱ ነው የሚሆነው። መጨረሻ እንደነሱ እንዳይሆን እንደሱ እንዲሆን ልከፈለክ ግን ነው ብለህ ቁም። ያማል ግን ነው በል። ከብዙዎች እንደ በትንሽ ትቆጠራለህ ግን ነው በል። እንደ ደካማ ትታያለህ ግን ነው በል። እንደማታክ ትቆጠራለህ ግን ነው በል። እንደ ትንሽ ትቆጠራለህ ግን ነው በል። እመነኝ ጥቂት ጊዜ ነው። የነሱ የመጥፋት ጊዜ ሲሆን ላንተ የክብር ጊዜ ነው የሚሆነው። ታስታውሳላችሁ ከአብርሃም ጋር የወጣው ሎጥ ነው አይደል? ሎጥ ሊጠፋ ሲል ታስታውሳላችሁ? የሆኑ እንግዶችን አገኘ ይላል። እንግዶቹን አገኘ ይልና ቤቱ አስገባ ይላል። ግቡ አላቸው። አረኛ እንሄዳለን አሉት። ማን እንደሆነ አያቅ፣ ምን እንደሆነ አያቅ፣ ለምን እንደሚያስገባቸው አያቅ። ካልገባችሁ ብሎ አስገባቸው። ከገቡ በኋላ ግራ አጥቦ ሰውነታቸውን ሁሉ አደራርቆ አስተካክሎ ምግብ አቅርቦ አብልቶ አጠጥቶ ከዛ እረፉና ጧት ዘና ብላችሁ ትሄዳላችሁ አላቸው። ምንም ፈልጎ አይደለም፣ ምን እንደሆነ ማያውቁም። እንግዳ መቀበሉን ብቻ ነው የሚያውቀው። ድንገት ግን ይላል የሎጥ ቤት ተንኳኳ አይልም። ለምንድን ነው የተንኳኳው? ዝም ብሎ ይመስላችኋል? ያስገባው ጉዳይ የተለየ ነገር ስለሆነ ነው። ዝም ብሎ በር አልተንኳኳም። ታውቃላችሁ ቃሉ ሲናገር ከህፃን እስከ አዋቂ ድረስ የሎጥን ቤት ከበቡት እኮ ነው የሚለው። ለምን የተከበብክ ይመስላል? ምን ስለገባ ነው አንተ ቤት ውስጥ የተከበብከው? ለምን ይመስላል? እስከ ዛሬ ሰላም የነበሩ አባቶች የተነሱበት፣ እስከ ዛሬ ሰላም የነበሩ ህፃናቶች የተነሱበት፣ እስከ ዛሬ ሰላም የነበረ ሰው ሁሉ ቤትን የከበበው ለምን ይመስላል? ለምን ነው እስከ ዛሬ ድረስ የሎጥን ቤት አልተንኳኳም? ዛሬ ግን ለምን ተንኳኳ? ብዙዎቻችን አናውቀውም። ቤታችን ሲንኳኳ አልገባንም፣ ከፍተን አስገባናቸው። ታውቃለህ ሎጥ ያስገባውን እንግዳ አስገብቶ በሩን ዘግቷል። ምንድነው ብሎ ውጥት ሲል ህዝብ ከቦታል። ምን ሆናችሁ ነው እናንተ አለ። ያስገባውን አስወጣ አላሉትም? ምን እንደተቃለች ነው አላስወጣው። ጨካኝ ነው አሁን ያለብህ። ለምን እንዳስገባቸው እንኳን አያውቅም። ለምን እምቢ እንደሚል እንኳን አያውቅም። አላስወጣም አላቸው። ምን እንዳለጉት ታውቃላችሁ? ካላስወጣ ባንተ ላይ ነው እንመጣባለን አሉት። እባካችሁ አላቸው እነዚህ የገቡትን እንግዶች ከምትነኩ አለ ወንድ የማያውቃቸው ልጆች አሉኝ እኮ ነው ያለው። እናንተ ምን ልጆቼ ልስጣችሁ እነሱን ከምነኩ። ሰፈር ያገኘ እንግዳ አስገብተህ አንተ መንገድ ላይ ያገኘውን እንግዳ አስገብተህ እንዴት ድንግል የሆኑ ልጆችን ወንድ የማያውቀው ልጆችን አየህ። ጽድቅ ሲገባ እንዲህ ነው የምትጨክነው። ምክንያት አታመጣም። የሆነ ብርሃን ሲበራል እንደዚህ ነው የምትጨክነው። ማን ነው እስቲ ከልጆቹ የሰፈር እንግዳን የሚያስበልጥ? ማን ወንድም አያውቀው አላቸው። የፈለጋችሁትን አድርጉ ልስጣችሁ አላለም? እንግዶቹን ከምትነኩ ምን ቢገባው ነው ሎጥ? ምን ቢያቅ ነው ሎጥ? አስታውሱ እናንተ ቤት አንድ ነገር ገብቷል ማለት ሁሉ ጊዜ እነዚህ ነገሮች በእናንተ ህይወት ላይ መምጣት ይጀምራሉ። ሁሉ ጊዜ
አባት ስለተነሳ እናት ስለተነሳ ልጅ ስለተነሳ ይሰጣል ማለት አይደለም። የገባው እውነት ከልጅ ይበልጣል። የገባው እውነት ከገንዘብ ይበልጣል። የገባው ክብር፣ የገባው መዳን፣ የገባው ማስመለጥ እዚህ ምድር ካሉ ታላላቅ ከሚባሉት ይበልጣል ማለት ያለብህ ነው። የጽድቅን ህይወት አሳልፈ መስጠት የለብህም። እንዴት ሰው ለሆዱ ብሎ ይሰጣል? እሱ እኮ ልጆቹን እንኳን አሳልፎ ለመስጠት ወሰነ። ምን እንደሆነ እንኳን አያውቅም። ልክ ይላል። ልጆቼን ውሰዱ አላቸው። ከዛ አላወቁም። መላእክቶች እንደሆነ እኮ አያውቅም። ቤት ውስጥ ያሉት መጡና ሎጥን ሳብ አርግተው ወደ ቤት ውስጥ አስገቡ። ነበሩን ዘጉት። ከዛም በሩን ሲዘጉት ኤንጅሎች ስለሆኑ ሰዎች የሚከፍቱት አይደለም። እሱ አላወቀም። ጥቂት ጊዜ እኮ ነው የሚገፏችሁ። ጥቂት ጊዜ እኮ ነው የሚነሱባችሁ። ጥቂት ጊዜ እኮ ነው ሊያስቆማችሁ የሚሞክሩት። ጌታ ጥቂት ጊዜ። ከዛም ገቡና እንደዚህ አሉት፣ ሎጥ አሉት፣ እኛ እኮ የመጣ ነው እኮ ምድርቷን ልናጠፋ ነው አላሉትም? አው ልናጠፋ ነው። ከእግዚአብሔር የተላከን እኮ መላእክቶች ነን። እና በል እንኳን አንተም ቤተሰብ የምትፈልገውን ሰው ጥራ። አሁን እናንተን እንድናስመልጥ ነው። እናንተን እንኳን ማጥፋት አንችልም። እናንተ ከዚህ ከተማ እስካልወጣችሁ ድረስ እዚህ ሰዓት ማምጣት አንችልም። ስለዚህ ፈጥናችሁ መውጣት አለባችሁ አለ። አላወቀም ነበር። ታውቃለህ፣ ይኸውልህ ላንተ ያሰቡ የመሰሉ ሰዎች ጠፊዎች ናቸው፣ እንዳትታለል። ላንተ መካሪ የመሰሉ ሰዎች ጠፊዎች ናቸው፣ እንዳትታለል። አስወጣ እያሉ የሚጎተጉቱ ሰዎች ድል አትስጣቸው። እምቢ በል፣ እንዳትሰጣቸው ድል። እሱ ማስገባቱን ይወቅ እንጂ እንደሚያድኑት አያውቅም። ማስገባቱን ይወቅ እንጂ እንደሚያስመልጡት አያውቅም። አንዳንዴ ኢየሱስ ቤታችሁ ይግባ። ገብቷል እኮ ቤታችሁ። ትራባላችሁ፣ እንደምታመልጡ አይገባችሁም። እንደሌላው ሰው አይደላችሁም። አንገት ትደፋላችሁ፣ ትሰደባላችሁ፣ ደካማ ትመስላላችሁ፣ ደቃቃ ትሆናላችሁ፣ ብዙ ሰዎች የሚጠቁሙባችሁ ትሆናላችሁ፣ ምንም የሌላችሁ አይነት ትሆናላችሁ። እና አዳኝ ያለ አይመስላችሁም። እመኑ፣ ጥቂት ጊዜ እየጠበቀ እንጂ እናንተ ቤት ውስጥ የገባው ሰፈር ሁሉ ቢነሳ አያስቆማቸው። ጥቂት ጊዜ ነው እንጂ የገባው እውነት አንዴ ሲገለጥ ምድር ሁሉ ጸጥ ትላለች። የመጣ ማዕበል ሁሉ ዝም ይላል። ትንቢት እነግራችኋለሁ፣ ጸጥ ይላል። ታስነካ። እግዚአብሔር የሰጠህን እውነት አታስነካው፣ እንዳታስነካው። ፒኖ ማለት ያለብህ ና አሉት። እና ሲላቸው በቃ እነዚህ ሰዎች አሁን ከበኋላ አይደል፣ አይናቸው ውር ሆኗል። በሩን እንኳን አያውቁት። እና ስብሰባ ማድረግ ጀመሩ። ሰውን ሁሉ ውር አድርገው። ወይኔ ኢየሱስ እኮ ይምጣ። ውር አድርጉት። በር ይፈልጋሉ ሰዎቹ። እዛ ስብሰባ ያደርጉ ነው። በሩን ጠፋባቸው። አይናቸውን ውር አረገ ይላል። ታውቃለህ፣ ሎጥ ከከተማ ወጥቶ ሲጨሱ ነው ያያቸው፣ ሲነዱ ማለት ነው። ከጨከንክ እንደዚህ ነው የምትሆነው። ህዝብ ቢሰበሰብ ውሸት እውነት አይሆንም። ባይዘው አይሆንም። ህዝብ ሁሉ ተሰብስቦ አንቺ ውሸት አምነሽ ቢል እውነት ውሸት አይሆንም፣ በፍጹም አይሆንም። እንዳትጠራጠሩ በዚህ ጌታ። ህዝብ ሁሉ ተስማምቶ እናንተ እንድትሞቱ ቢወስን እግዚአብሔር ኑሩ እስካለ ድረስ አትሞቱ። ግን ጠብቁት። የሰጣችሁ እንቁ ነገር ነው፣ ጠብቁት። የሰጣችሁ የከበረ ነገር ነው፣ ጠብቁት። ክብር የሚባል ሌቭል አለ። ግሎሪ እየጠበቃችሁ ነው ከፊት። በዚህ ያላችሁ ወጣቶች በደንብ ስሙኝ። እኔ ሙሉ ወንጌል ቸርች ውስጥ ነው ያደግኩት እና በጣም እያደግኩኝ ስመጣ ትንሽ ሆኜ ኢንተርቪውንም ሰምታችኋል። መንፈሳዊ ነገሬ በጣም ትኩስ ሲሆን ብዙ ማገላበጦች መጥተዋል እኔ ጋር። ለምን ስትሉ እኔ ውስጥ ያለውን እውነት ሰዎች እስካላወቁት ድረስ እነሱ የፈለጉትን ማድረግና መናገር ይችላሉ። ግን እኔ ጠብቅ ነበር። አላስነካም፣ በፍጹም አላስነካም። የነገረኝ እስኪ መጣ ጠብቃለሁ ነበር። ጠብቃለሁ። ናው ብዬ መድረክ ላይ እኮ የቆመ ነብይ እኮ ስለኔ እኮ ከጉባኤ ጋር ተጣልቶ ያውቃል። እውነተኛ ነው ውሸተኛ ነው ተብሎ
ግን አንድ ነገር ብቻ ነው የሚገባኝ እኔ የነገረኝ እስኪሆን ድረስ እቺን ቅንነት ልትበሏት እናንተ እድሜያችሁን ጨርሳችኋልና የኔን እድሜ ልትበሏት እንዲህ ነው ምለው አላስነካም እላለሁ አላስነካም በቃ አንዳንዶች ታገኛቸው ከመከራችሁኝ ይበቃል ተባረኩ ነው ምለው ግን እኔ አላስነካም ለምን ካላችሁ ጠራቸው ካለ በኋላ አጸደቃቸው ይልና አከበራቸው ይላል በጽድቅ ውስጥ ከቆየው አንድ የሆነ ግሎሪ እንደሚመጣ ይሸተኛል በቅድስና ውስጥ ከቆየው አንድ ግሎሪ እየመጣ እንደሆነ ምን ይሸተኛል ስለዚህ ክብር የተዘጋጀ ደስ ያንድ እግዚአብሔርን ቃል አንብብልኝ እስቲ ዮሐንስ ወንጌል መጽሐፍ ምዕራፍ 17 እቺን ብያችሁን ጸልያለን ዮሐንስ ወንጌል መጽሐፍ ምዕራፍ 17 ከ20 እስከ 26 በጌታ በኢየሱስ ማነባለሁ እሺ የነርሱን ትምህርት ተቀብለው በኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም እሺ ይህም አባት ሆይ አንተ በኔ እኔም ባንተ እንዳለው አንተም በኔ እኔም ባንተ እንዳለው ሁሉም አንድ እንዲሆኑ ሁሉም ስንት እንዲሆኑ አንድ እንዲሆኑ እንዲሁም አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ነው ቀጥል እኛም አንድ እንደሆንን እነርሱም ስንት እንዲሆኑ አንድ እንዲሆኑ እሺ የሰጠኸኝን ክብር ሰጥቻቸዋለሁ ምን የሰጠኸኝን ክብር እነሱም ከኛ ጋር አንድ እንዲሆኑ የሰጠኸኝን ክብር ሰጥቻቸዋለሁ ምን ተብሏል ክብር ምን ተብሏል ተሰጥቷል የሰጠኝን ክብር ምን ብያለሁ ሰጥቻቸዋለሁ ጌታ ኢየሱስ ይውላችሁ ስለራሱ ጸለየ ቀድሞውኑ በነበረኝ ክብር አክብረኝ ብሎ ከጸለየ በኋላ ስለ ህዝቡ ስለ ራሱ ህዝብ መጸለይ ጀመረ ስለ ዓለም እኔ አልጸልይም አለ ግን ስለ ሰጠኸኝ ህዝብ አለ ጸልያለሁ አለ ስለ ሰጠኸኝ ህዝብ ግን መጸለየው አንድ ነገር ነው አለ እኔ ካንተ ጋር አንድ እንደሆንኩ እነሱ የተለየ እንዳይሆኑ አንድ እንዲሆኑ እኔ ካንተ ጋር ህብረት እንዳለኝ እነሱም ልክ እንደዚሁ ህብረት እንዲኖራቸው ያ የሰጠኸኝን ክብር ኢየሱስ ተሰቅሎ ያገኘውን ክብር ኢየሱስ ተሰድቦ ያገኘውን ክብር ኢየሱስ አልቅሶ ያገኘውን ክብር ለነሱ ግን አለ ለኔ ለሆኑት ቃሌን ለሚሰሙት ቃሌን ለሚቀበሉት ቃሌን ለሚያከብሩት የሰጠኸኝን ክብር ሰጥቻቸዋለሁ በኢየሱስም በዚህ ክብር ተነሱ በኢየሱስም በዚህ ክብር ተነሱ ምን እንደተሰጠ ያውቃል ብር አይደለም ወርቅ አይደለም ይሄ ከዚህ ተራ ነገር ነው ከዚህ ተርታ የሚሰለፍ አይደለም የዚህ ምድር አይደለም ከዚህ ተርታ የሚሰለፍ አይደለም የተሰጠ የሰማይ ክብር ነው አየየየ አንድ ሰው የለም ዛሬ ይሄ ክብር የሚያገኘው እኔ እየተነበይኩባችሁ ነው እዚህ ክብር ውስጥ ትገባላችሁ እናንተ ልትከብሩ ተጠርታችኋል እግዚአብሔር ለክብር ጠርቷችኋል ጌታ እኮ እንደቀላል የሚታለፍ አይደለም እንዴ እኔ እኮ ይገርመኛል ሳልሰቀል ሳልሰደብ ልብሴ ሳይወልቅ ሳይተፉብኝ ምንም ሳያረጉኝ እሱ አለ እኔ ቀድሞውኑ ክብር ነበረኝ አለ አሁን ደግሞ ስራዬን ፈጽሜ ያከብረኛልም አለ ኢየሱስ ቀድሞም ነበረው ከሰራም በኋላ እግዚአብሔር አከበረው እኛስ ምንም የሌለን አንዳንድ ሰው እኮ ነው በክብር ያትምጣብኝ ይላል የትኛው ክብር የለንም ክብር ባይዘው ምን ክብር አለን ሙት ሰፈር ምን ክብር አለ የሚሸት ሰፈር ምን ክብር አለ ከዛ ግን እንደዚህ አለ አንተ ግን የሰጠኝን ያን ክብር አለ አልሳሳም እናንተ ክብር እኮ ቀላል ጉዳይ አይደለም አልሳሳም እኔ ለተቀበሉ አለ ቃሌ ለተቀበሉኝ አንተ እንደላከኝ ላመኑ ለነሱ አለ እኔ የሰጠኝን ክብር አለ ያለ ስስት ምን ብያቸዋለሁ ሰጥቻቸዋለሁ ምን አይነት ውድ ስጦታ እንደተሰጠኝ ለዚህ ነው እኔ ስለሰው ክብር ተጨንቄ አላውቅም እንትና እኮ አንተን ለመንካት ነው እንዲህ ያለ ብትሉኝ ማለት ነው እንዲህ ጠባይልብኝ አልሰማህም ወላ ምንም ቦታ አልሰጠህም ለምን ካልከኝ እኔ አንድ ነገር ገብቶኛል በዛ በአብ ቀኝ ዘንድ መናፍስቶች ሁሉ የሚያውቁት ክብር ዓለም ሁሉ የሚያውቀው ክብር ሰው ሁሉ የሚያውቀው ክብር
ለበሱ ፍቃድ እንደተሰጠው አውቃለሁ። ስለዚህ ጳውሎስ እንደዛ አለ፣ ማን ይቃወመናል አለ። ማን ነው የሚቃወመን አለ። ያ ምናምንቴው ከበረ ቢባል ማን ይቃወመናል? እውነቴ እኮ ነው። እዛ ሰፈር ያለው ማንም ዞር ብሎ ማየው ከበረ ቢባል ማን ይቃወመናል? እግዚአብሔር ያጸደቀውን ማን ይኮንነዋል? እግዚአብሔር ያጸደቀውን ማን ያረክሰዋል? ማንም አያረክሰው። ስለዚህ ወዳጄ የማትወርድበትን ክብር ብታስጠብቅ አይሻልም? የሰው ክብር ይጠፋል። አከበራቸው። ለክብር ተጠርተሻል። ለክብር የተጠራችሁ ናችሁ። ይሰማል? ጴንጤ ይሰማል? ቀና ብላችሁ ለክብር የተጠራው ሰው ነኝ። የተሰጠኝን ክብር በተራ ነገር አላ ገንዘብ አይቼ ደንግጬ አልሰጠው። የሆነ ብልጭጭ ነገር አሳይተኝ አላ አታስደነግጠኝም። ከዛ የሚበልጥ ነው ነገር ያለው፣ ክብር ነው ነገር ያለው፣ ግሎሪ፣ የፊቱ ብርሃን፣ የሱ መገኛ፣ ያ ነው ነገር ያለው። ከምንም ጋር አይወዳደርም። ከማንም ጋር የሚወዳደር አይደለም። ጌታ ምስክር። ማክሰኞ ዕለት ሌሊት ጌታ ኢየሱስን አየሁትና ማክሰኞ ዕለት ሌሊት ላይ በጣም ረጅም ሰዓት ጸለይኩ። ከዛ በኋላ ዛሬ በቃ ለያልኩ ብዙ ቀን ሆኖኛል፣ ጌታ ሆይ ናፈቀኝ ብዬ በጣም ጸለይኩና ስተኛ ወደ ሰማይ ሄድኩ እና ሰማይ ተከፍቶ ያንን ሁሌ ሳየው ምድነግጥለትን መፈራውን ኢየሱስን ሊታይ በማይቻል ዙፋን ላይ ተቀምጦ በክብር አየሁና ዙፋን ላይ የተቀመጠ ክብር እንዳለ ባቅም ለማየት እጅግ ከበደኝ። ከዛ አንድ ነገር አለኝ፣ ዛሬም ልጄ ነህ አለኝ። እቺን ብቻ ድምጽ ነገረኝ፣ ዛሬም ልጄ ነህ። ከዛ እኔ በቃ ተመለስኩና በቃኝ ጌታ ሆይ ምንም አልፈልግም አልኩ።